ነገራቸው ሊሰኒን እኮ በስማ እንዲበሏት እኮ ነው። ምን እየሰማሽ ነበር? ጠበቃ ስለሆነች ነው። ሀይሚ ጠበቃ ከሆነች ማንም እንዳይነካ። እኔ በሀይሚ ቃላላቅም ግን ሳኒ ልጅ ሳኒ ማለት ነው ዳይፔሮች ናቸው። እኔና ልጅ ሳኒ ሌላ ቤት ማስገባት እኮ እምቢ ብሏሉ። አሁን ሌላ ቤት ስንሄድ አያስገቡም። ገና ለገና ሲያዩኝ ነው የሀይሚ ዳይፐር ነው የሚሉት። ዳይፐር ጋር ምን ይደረግ ብለሽ ነው? እንደዚህ ካላልን እኮ ከባድ ነው። ሀይሚ እንደውች ወድቃ አትወድቅም። እሷ ተምራለች። እኔ አሁን ነገ ነው እሷ ማየት የፈለኩት። ትወድቃለች ብሎ የሚያስበው ሰው ማለት ነው ራሱ ጀዝባ ነው። አንድ ሰው ያለበትን ችግር ክሪል ሳያደርግ ሪል አድርጎ ጽድት አድርጎ ወስዶ የሆነ ቦታ እኔ ለምንድን እሱ ጭንቅላቱ እንደማይሰራ አላውቅም። ወስዶ ትሪት አድርጎ ያለውን ነገር እያንዳንዷን ነገር ዲቴል ሚዲያ ምን አቦቱ ሚዲያ ገደል ይግባ። ሚዲያ ምን አቦቱ ሚዲያ ምንም ትርጉም የለውም። አንተ ራስህ የቅድመኝ እኔ ምን አገባኝ? እኔ በጣም ብዙ ሜሴጅ እየተቀዳ ነው። ወስደህ አንተ አረጋግተህ እንዲህ እኮ ነው እንዲህ ነው ብለህ ሪል አለውን ንግግር አንድ ለ3 ቀን ምን አለ ዛሬም ባትመጡ ለ3 ቀን አስተካክላችሁ መምጣት ስትችሉ ግብግብ ህይወት ይቀጥላል። በግብግብ ልጅቷ በጭንቀት ትሞት። በጭንቀት ደግሞ ምድረተን ከሲስ እዚህ ቁጭ ብለው እዚህ ቲክቶክ ላይ ቁጭ ብለው ይበሏት እኮ ነው። እነዚህ ምድረ ዱቄት አፈር ብሉ እናንተ ያስበላችሁ። እኔ ስድብ ተሳድቤ አላውቅም። እኔ የምናደደው በሀይሜ የተነሳ ነው። እንደ ቲክቶክ ላይ አንድ ቀን ተሳድቤ አላውቅም። ግን ምንም ባልማታውቀው ነገር የሰው ልጅ ሚዲያ ከመምጣት ደግሞ ምን አባቱ ያልኩኝ እኔም ሚዲያውን ምን አባቱ ከሚዲያ ውጭ ተነጋገሩ። ራራት ስጩ የብሩኬን አባትና እናት መቼ ማንነት ከሚኝነ ግን እኔ ባለጌ አይደለሁም። እንደኛ ምንም ነገር እዚህ ቤት የሚባልግም ሰው ሪስፔክት ፎር ለሁሉም ሰው የኛ ለእናትና ለአባትም እኔ እሱንም አልሰድበውም። ምንም አይመለከተኝም፣ አያውቀኝም፣ አላውቀውም። ያለው ስደት ነው። ግን የሚኖረው ደግሞ አገሬ ነው። ምርጥ አዲስ አበባ ልጅ እንደመሆኔ መናገር አለብኝ፣ እናገራለሁ። ፍቅርን ምን እንደሆነ መግለጽ የማይችል ሰው ላይ ጣለኝ መድኃኒዓለም። አንድ ሰው ቀረጹ ሌቦች ወጥተዋል። ኦ ማይ ጋድ ምን እንትና ሌቦች ወጥተዋል። ሌቦች እኛ እንደናንተ አይደለም። አንቺ ትላንትና ልክ እንደገባው ምን ይለኛል? አንቺ የከለለ ሲዲባቸው እኮ ኧረ ያዛት ልቀቃት ሊበሉኝ አንቺ ሊበሉኝ አሮጌች ናቸው እኮ። አዎ ምን ተመስላቸው? እስኪ ንገሩኝ። አሁንም እየወሰዱ አሁን ራሱ ምን ልንገራችሁ ጋይስ፣ አሁን ራሱ እየቃዱ ነው ሌቦች ሊልኩ ነው እኮ በውስጥ ሊልኩ ነው። አሁን እሱ አያምንም ይላኩለት። እኔ ምን መጥፎ ነገር አልተናገርኩም። ምንም አዲስ አሁን ቢሆን እኮ አንቺ ውጪ ከቆተት ምንድነው? ስለዚህ ማለት ነው እንደዚህ አይነት ሰው ደግሞ ሲኖራችሁ እንደዚህ አይነት ሰው ሲኖር ደግሞ ማውጣት ነው ማስወጣት ነው። ኢሚዲየትሊ ቀዱ አልተቀዱ ችግር የለብኝም። የተናገርኩትን ነገር እቤት ነው የምናገረው። በሰው ወሬ ልጅቷ ገና ከሞጣቱ አያችሁ አይደል? እንደዚህ አድርገው ኮንፊደንስ ልትጠቀማት ኮንፊደንስ ያነሰ ሰው ኦኬ። የብሩክ ዳይፔሮች ድንቅለሽ መጣለች። እማማ ዝናሽዬ መጣለች። ዳይፔሮች መጡ። ወይኔ እናንተ ምነው ዛሬ ገዝተሰሩም እንዴ? ሰርጋችሁን ጨረሳችሁ? እንዴት ትላንትና ትላንት አንቺ ክራ ቤት ነበር እኮ ቲክቶክ ተቀበል እንደ ኸላስ ክራ ቤት ነበር ነው። ምን ሆነሽ ናችሁ? ተከራይ በውስጥ ፍርርም ተደርገን ነበረ። አንድ ቀን ቲክቶክ ስጡ ብለን ፍርርም ተደርገን ነበረ። ከዛ ፍርርማቸው ደግሞ አለቀ። በቃ ቀበስ
ታኒ ዜና በዛሬ ፕራይቬት አልመጣችም። እነሱ አሁን ምን እየሆኑ ነው? ኦ ማይ ጋድ የምፈልገው ማለት ነው በሰላም አድራ በሰላም ተፈጥሮ ከልጅ ጋር ሰላም ሆነው የነገውን ደግሞ ሰላም ነገር መፈጠር ገና ያላለቀ ነገር ብዙ አለ ይላል። እንደገና ደግሞ ጭቅጭቅ እንደ አዲስ ሊነሳ ነው ማለት ነው። ትናንትና ሰላም ፈጥሮ ተለያይተው እንደገና ደግሞ ሌላ ጭቅጭቅ ሊፈጠር ነው ማለት ነው። እግዚአብሔር አምላክ የልጅ ልጅ ጭንቅላት አበርታት አደንትናት ወይ አገር ጥላ የሆነ ቦታ እረፍት አድርግ እንደምን አለበት ብትሄድ የሆነ እረፍት አድርገህ ብትመጣ በቃ ስውር ብላ በቃ የምመኘው እሱ ነው። አሁን የሚመስላቸው መቼ ተዋውቀው ነው የታውቀው ነው ምናምን አፈር ብሉ ነው አንተ ሚዲያ ላይ ሀረዳ ሀደራ ይላል ደፋ ወይኔ አንደኛ ነገር ማለት ነው። እሷ ተናግራለች ምንም ነገር ትላለች። አሁን ደግሞ መጦ ባለቀ ታይም ላይ እንደዚህ እንዲህ ያደራ ልጅ ናት አላለም። በስመ አብ ያን ሁሉ ስቃይ ለማስትሰቃይ ኢየሱስ እኔ እኮ እቺ ብቻ ናት ዛሬ አናደደኝ የምር የጋሽ የሀረዳ ሀደራ ኦኬ አደራ ከሆንክ እኮ አንተ አሁን እኮ ቦይ ፍሬንዷም ጓደኛም አይደለህም። ጀስት እንደ ወንድም ነህ፣ እንደ ኖርማል ጓደኛ ነህ ማለት ነው። ያ እኮ ነው የታየኝ እኔ እዚህ ጋር። ስለዚህ እቺ ልጅ መኖር ትችላለች እንዳፈለጋት ማለት ነው። በቃ እኔ ታየኛ ነው እግዚአብሔርን። የአደራ ከሆነ የአደራ ልጅ ከሆነ የአደራ እህት ከሆነ ያ ነው የሚታየው። የማዛ ቤት ደግሞ ብሩኬና ሃይሚና ቁርአን እየተቀራ ነው ፎቶ ተደርጎ ማዚ የሚሰራው ስራ ማለት ነው። በጣም ነው ጸሎት እየተደረገበት ናቸው። ከዚህ በኋላ ማለት ነው ማታ የሆነ ቤት እገባለሁ እንጂ ከዛ በኋላ የትም አልገባም። ከዚህ በኋላ የሚሰሩትን ስራ አላይም፣ ቪዲዮዎችንም አላይም። እኔ በጣም ብዙ ነገር እየተናገሩ ስለሆነ ራሴን አላሳምንም፣ አላብድም። ወይ አናገርሽልኝ እንዴ? ራስ አላለኝ እምቢ አለኝ ስልኩ እምቢ አለኝ። አላውቅም እምቢ አለኝ። ኦኬ ያንቺ ነው እንዴ? ዱባይ ነሽ የቢኒናውን ፎቶ ስለቀየርሽ እኮ ነው ግራ የገባኝ። የግርማ ሞገስን ያደርግሻል። የግርማ ሞገስን ደስ የሚለው ደግሞ ግርማ ሞገሱ ምን የመሰለ መኪና አለው። አክተር ነው፣ ጀንትል ነው። ኧረ ተይ በእናትሽ እኔ ትሄድበት ትሄድበት እሱን ማጣት የለባትም። አንድ ሰው ፍቅሩን አይገልጽምና እኔ እኮ ለወደፊት ፍቅረኛዋ ወይም የህይወቱ አጋር ይሆናል ብዬ ነበር የጠበቁት። የመጀመሪያው ማለት ነው። ለካ እኔ ፍላጎት እጠብቃለሁ፣ የምትፈልገውን ነገር ደግፋለሁ። ጨራሽ አደራ ናት። እህትና ወንድም እንዴት ነው የሆነ ቦታ ሲሄዱ አደራ ተባብሎ ማለት የሚሰጣጡ የማዚ ቤት ነው። ወይ ፈጣሪ አደራ ጠባቂ ነው። አደራ ጠባቂ እናንተ የማዚ ቤት ኮንፈረንስ ገባ ነው። እኔ ማዛው ኮንፈረንስ ምን ነው? ወይኔ አስራ አንድ የምትችኛውን አስገቢያት እስኪ። አንቺ አንድ ቁጥር እየጻፈች እኮ ነው። ስንቴ ነው የጻፈችው? አስገባ። ሃይሚ ጠፋሽ እንዴ? ወይኔ ዛሬ እኮ ማለት ነው እራሱ ዛሬ ራሱ ማለት ነው ሲያወራ ትናንትናም ሲሆን እስከዚህ አትሄጂብኝ እኔ ከአንቺ መለታችን ግን በቃ ምን ይደብሽ ምናምን እኮ አላለም እኮ ጌታ እኔ ስትቆይ እኔ ልወጣ ነው እና ግን ማለት ነው ልወጣ ስራ ላይ ነኝ። አንደኛ ነገር ማለት ነው እሱ መናገር ነበረበት። ትናንትና እንደውም አትለይኝም ዛሬ ነገር ግን ማጣት አልፈልግም አንቺም ለምን ተብሎ ማለት ነበረበት። በቃ ደህና አንተ ለማንኛውም ካላችሁ መለሳለሁ። መልካም የማን ነው? ሙት አርጊ። አንድ ቁጥር እየጻፍሽ ነበረ ሀቢብቲ ዌልካ። እኔ
አንቺ እኔ እባክሽ እዚህ ቤት ያለችው ማለት ነው። ግራ የገባኝ ነገር ብቻ እኔ አውርቼ ልውጣ። ይቅርታ አድርጉልኝና አውሪሽ እኔ የምለው ቆይ እሱ ጨዋታ ነው እንዴ በህይወት የያዘው? ለህዝብ አያፍርም እንዴ እንደዛ የሚናገረው? ምን እኔ መናገር ነገር በጣም ያናደደኝ የሚያደርገው ነገር እሱማው እናንተ እየቀዳችሁ እኮ ነው። ምን ያደርጋል አሁን? ምንድን ነው ለደጋፊዎቹ ደግሞ ለእሱ ደጋፊዎች በኮመንታቶች ኧረ እኛ ምንም ነገር የለንም ከልጅቷ ጋር ይላል። ኧረ ፍርድ ለራስ ነው ብለን ሴት ልጅ እንደዚህ አይደረግም። የምር በጣም ባለጌ ነው። እኔ በውስጥ ስላደረስኩበት ነው። ግን እንጃ ትዕግስት ይስጣት እሱ ጋር ራሱ እሷ ምንም አትሆንም። እናንተ ምንም እኔ ምንም አላችሁ አበረታቷት ተራርጉላት። ቤቷን ሸር እያደረግን ሁላችንም ማለት ነው። አይዞሽ ማለት የምር የሀይሚን ነው የማን እላለሁ ማን አለኝ አለ እሷ። አደራ መሆኗን እዚህ ያለው ያቺ በገርጋር ሲዘል ትዝ ያላለችው ልጅ አሁን እኔ እኮ አናደደኝ። ይሄ እኮ ዛሬ በጌታ ብቻ ወደሱ ዛሬ ላይ በጣም ተሰማኝ። ያነ ልጅ ደግሞ ልጁ ቦስ ደግሞ ተቆጥቶ መሄዱ ስጦታ ይዞ መቶ በክብር እንዴት እንዳቃጠለኝ ይሄኛው እና ልጁ ላይ ምንም ጥፋት የለም። ብሩክ ላይ ነው እንጂ አይናት አጠላት ትሄድም እንዴ? ይሄ ወይ ወድሻለሁ ወይ አፈቅርሻለሁ ኃይል ወይ ሂጂ እንዳትሄድ አይለቅ ወይ አይዝ ምን አይነት ፍጥረት እንደሆነ አያውቅም። ደህና ስትሆን ሲጀመር እኮ አያውቅም። ተነሳው ይሄ የክረምት ጭቃ ታውቂያለሽ? እግርሽን ጭርጭር የገጠር ልጅ ከሆንሽ ከደረቀ እግርሽ ታጥበሽ የማይለቅ በቃ ይሄ ተፈላል አዲማ አንድ ቁጥር እየጻፈች ነው አስገባ ወላሂ ጠና አንቺ ልጁ ማለት ነው ጭንቅላት የሌለ ደራሽ እኮ ነው። የሚያስብ ልጅ ስላችሁ እኮ ነው እናንተ ማሰሙት። ልጅ ድንጋይ ራስ ወላሂ ድንጋይ ራስ ሰላም ይሄ ልጅ በቂት ነው ማስበው። እንዴት ነሽ ፈጥኑ? እንዴት ነሽ? በቂጥማ አውላት ነሽ። በቂጥ ነው። ኧረ ይሄ በጀርባው ነው የሚያስበው። በእናትሽ በፊት ለፊቱ ማሰቢያ የለውም። የሆነ ኮተታም እኮ ነው። በእናታችሁ ገነዝ ነው እኮ ጌታ ፍቅር ያለበት በአንድ የኮስተር ብሎ ሁሉ ሰላም ሁሉ ማለት ፈጣሪ መስኪን። አይ ግን አትሳደቡ ወላሂ ዛሬ ሰሩት በርግጥ ትምህርት አለው። ያኔ በተለይና ልጅ ሰሩት ትምህርት አይ አንቺ ደግሞ የምን ትምህርት ላይ እኛ እኮ ለሱ ትምህርት እየሰጠን ነው እንጂ የምን ትምህርት ነው? እኛ እኮ እያስተማርን ነው። እንደሱ ትምህርት የሚያስተምረው አንቺ ደግሞ ምን ነሽ? እኔ ወድሻለሁ በቃ እኔ አፈቅራለሁ አንድም ይወስድብኝ ያሳየችው ነው ማለት ያስተማራ ነው። ምን አርግ ነው ያስተማራ ወንድን እንደኛን መስተማር እንዴ ሰው ነኝ። ሃይሚ ልክ ነሽ። ያኔ ልክ ነሽ። ምንድነው ሃይሚ የምፈልገው ነገር አለ ከሱ ጋር የኔ አለ አይደል? እንዴት ላስረዳት? አላዛርን አታይም እንዴ? አላዛር በ2 ወር ሳይሞላው እኮ ነው ቀለበት ያደረገው። እነሱ ጋር ደግሞ አብሮ የመጣው ማን ነው ስሙ? ማርክ ራሱ እኮ ከኋላ መጥቶ ነው የጠየቀው። ከኋላ ምንም ጥያቄ ነው። ምን ላድርግ አለችው እኮ እኔም ሰው ነኝ ሴት ነኝ አለችው ስትለው ህፃን ልጅ እንኳን አንቺ እንትን ይሄ የወተት ጢጦ ይዘሽ እንኳን ስታሳየው ኧረ ወተት የለውም ብሎ ይመልስሻል። ብሩክ የሚያደርገው ነገር ያስጠላል፣ እውነት ለመናገር ማለት ነው። ክሬዙላ እስከ መቼ ነው እንደዚህ? ልጅ ራሱ ከእንትና ከቦዝ ጋር ራሱ ቢሆን አሪፍ ነው። ከሀይሚ
ኧረ እኔ በእናትህ ተመችቶኛል። ያወሩኛሉ እሱ ይመጣል ይቀውጣል። ይሄ ነው እንዳታገኙ አላልኩሽም ብሎ ይቀውጣል። ነገር ከብሩኬ የምትፈልገው ነገር አለ እዚህ ጋር ያልተረዳችሁ ሴቶች ማለት ነው። ሀይሚ ከብሩኬ አንደበት የምትፈልገው ነገር አለ እኮ ነገራት። ምንድነው ሌላ እንደ ድሯችን እንመለሳለን። ስለ ልጅቷም እሷን ቁጭ አድርጌ አስረዳሻለሁ ብሏታል። ምን ትፈልጋለች ከዚህ ስለ ልጅቷ ሳይሆን የመጣ ሁሉ ሴቶች ተመልክተሻል። ምን አገባሽ ምናምን ስለው እቺ ልጅ ምሳጣ ማንሰለን እናስተካክላለን ብሏታል። ኦኬ ብሏ እንቱም ማህራ። ስለዚህ ፍቅሩን ሊገልጽ ትፈልጋለች። ታዲያ አሁኑኑ ገና ጥል ላይ ያሉ እንዴት ፍቅሩን ይገልጻል? ሲጀመር እርግጠኛ ነኝ ሰላም ሆነው ሁሉ ነገር ሰላም ሆነው አንድ ላይ የሚመለሱ ከሆነ ቀለበት እንደሚያስርላት ይሄንን ታምናላችሁ? ግን እኔ ሹር ነኝ። ቀለበት ገና እንደዚህ አይነት ነገር ተመሸቶ ሳስሮላት የለ እንደምን እያላችሁ ሰላም አለን ይመስላል። ቀለበቱን መለሰላት እንደ ቆይ ከወርቁ ለልጅቷ ለመልሰላት ቆይ ቀለበትም ያለታ ልብስ የመለሰችለት ቀለበቱንም ሰጣው ነበር። ከለፍስ መልሳለች። ያኔ መልሶላት መልሰለሽ እኔን እንገርሽ ይቅርታ ከደማማጡ ቆይ ሰላም ነው። እንዴት ናችሁ? ሰላም ናችሁ? አውሬ ለማንስ ማን መልሰላት ሁሉ ነገር ቁጭ አድርገን መድናገርሽ ነው ብለውታል አለች። ምን ታርጊ አንቺ? አሁን አዲስ አይደለችም። አንድ አመት አደረገች ከሱ ጋር ገባሽ? ከሱ ጋር ስለ አንድ አመት ስላደረገች ፍቅሩ ይገልጸላት። እሷ የምትፈልገው ያፍቅርሻለሁ የኔ ነሽ በመብላት ነው የምትፈልገው። የኔ ነሽ ባይላት ማንም ይቀጣቀጣል። ያረ ሰዎች እየታው ይሄን አትበሉ። አረ ለዚህ የማይፈልገው ከሆነ ለምን አብሯት ዛሬ ራሱ አሳልፎ መስራት አልነበረም። እድሜውን አይጨርስም እንደዚህ ከኋላው እየሮጠ እድሜውን አይጨርስም። እሱም ላይፍ ይኖረው ነበር አይደል እንዴ? ቆይ እስኪ ልጠይቅሽ። አንድ አመት አንቺ ጋር ነበረ። ቆይ ጠይብ ተጣሉ። አሁን ለሆነ ነገር ፕሮግራም አድርጉ ብጠራት የኔ ነሽ ብለት እንትን ትላለች። ልጅቷ ብትተው ነበረች። እርግጠኛ ነኝ እሷ ተተረጋጋች እና ትንሽ ወደሱ የምትሄድበትን እንትን ካገር ካገኘ ድግስ የእንትኑን ራሱ ይደግስላታል። ይሄ ስለማትፈልጉ ይደግስላታል። ልጅቷንም ይደግስላታል። የምትሄደው የልደቱም አይደለም የምንም አይደለም። እንደ ሴት ሆናችሁ ከተረዳችሁ ማለት ነው። ልጅቷ ከአፉ ፍቅሩን ሊገልጽ ትፈልጋለች። አዎ እናንተ በአደባባይ አላፈቀርኩሽም አፈቅርሻለሁ ታላላት ነው እንዴ? እነሱ በውስጡ ስንት እየተባባሉ ዛሬ ወጥሻለሁ እናቱ ልንገራችሁ ሰው ማለት ነው የሆነ ልጅ ወንድ ልጅ ማለት ነው ሲወድሽ ነው ቤተሰቦቹ የሚያስተዋውቅሽ ማለት ነው። ሲፈልግሽ አብረሹ ልዘልቂ ስትፈልጊ ነው ከቤተሰቦቹ ጋር የሚያስተዋውቅሽ፣ ቤት ድረስ የሚያስተዋውቅሽ። እኛ ብዙ ላይፎች አሳልፈን ነው የመጣ ነው። እኔ ብዙ ላይፎች አሳልፈያለሁ። ብዙ ላይፎች ስለማወቅ ነው። ብሩኬ አዎ ያፈቅራታል፣ አዎ ይወዳታል፣ ይፈልጋታል። በጣም ነው የምወድሽ አልኩሽ እኮ ወስዶ ለእናቱ አያስተዋውቅም። ወንድ ልጅ ቤቱን አያሳይሽም ካልወደደሽ። በጣም ነው የምወድሽ ብሏታል ዛሬ እንዴ። በጣም ነው አደባባይ የዘለፈት ህይወት ይመፈሻላት እኮ አፈቅርሻለሁ የተባባሉት የት እንደደረሱ እያየናቸው አይደል? ኧረ አይሰራም። የምር አይሰራም። ቆይ ልመልሳለሽ። ምን መሰለሽ አንድ ሴት መጠጥ ፍራን ብታድርግ ሴት ጓደኛ ናት ነው የምላት። ይሄ በጣም ነው የምወዳት ስለምፈልግበት ሰው ላይ አዋቃት ቤት ላስገባት። ግን አንድ ሴት ይሄ ጓደኛ ናት ብሎ ነው ሸሸመዳ መጣት።
ብሩኬ እዚህ ጋር ሊያዝሽ ይሄንን ማይልበት ነገር ምን መሰለሽ? ሃይሚም አትፈልግም እንደዛ ብሩኬ ማለት ነው አደባባይ ላይ ጨርስ ትወጣለሽ። ይሄ እነሱ ሁለታቸው ይፋቀሩ ነው ፍቅረኛም ሁለታቸው የሚታዋወቁ ቤት አስገባት ሰ ሻሻ ማይደለስ አመጣት። ግን ጓደኛ ናት፣ ይሄ ጓደኛ ናት ብሎ ነው አመጣት። አሁን አንድ አመት ሙሉ ጓደኛ ነው የተባለ ነው። ሳ አንድ ትመጣለች ከሱ ጋር ፍራንክ ያድርጋለች። ይሄ አንቺ ምን አገባሽ ጓደኛሽ ነው እኮ አንቺስ ምን አገባሽ ታል። እሷ ደግሞ አፋ መልታ ፍቅረኛ ታላ አፋ መልታ ፍቅረኛ ነው እኮ ይሄ ምንድነው የምትናገር ትላለች። ገባሽ? صح አዎ በተግባር ያሳለ ሴት ልጅ ደግሞ በተግባር አይወድም፣ በአፋ ነው የምትወድ። እዚህ ላይ ልንገርሽ ደግሞ እዚህ ላይ ፍቅረኛው እንኳን ምን ባትል ወንድሞቹ እንደዛ ይላሉ። አሁን መለኛው ሲያገባ ፍራንክ ሲያረጉ ወንድማችን ቀለበት አሰሩ፣ ሚስት መሆነ ትታወቀች። ይሄ ደግሞ አስገባ ቀለበት አሰሩ። ይሄ እነዚህ እኮ ጓደኛ ነው ፍቅር ገና ነው እኮ ምን መሰሻሻ ማይደሰብ ሴት እንደ ሴት ከቆጠር አንቺ ጓደኛሽ የማጥርሻል ሳህ ለሁለታችሁ ምንድነው ቃል ገባችሁ? ሁለታችሁ ፍቅረኛ ትሆነ ትታዋወቃላችሁ። ተሸመደ ለምጥሽ ነው ተሸመደ ከመጣሽ ሃይሚ እኮ ለሁሉም ጊዜ አለው እያለች እኮ ነው። ሃይሚ እኮ ነች አሁን ለሁሉም ጊዜ አለው እንዲገልጽ አደባባይ እንዲገለጽ አትፈልግም። ሃይሚ እንዳየነው አሁን ግን ትፈልጋለች። አሁን ትፈልጋለች። ታዲያ አሁን ገና ሰላም ሳይወርድ ልንገራችሁ የኔ ቆንጆ ቤተሰቦቿን ያከብራል። ሁለተኛ ደግሞ እሱ ያከብራል፣ ቤተሰቦቿን ያከብራል። እዚህ ጋር አደባባይ ላይ ማይገልጽበት ነገር አንደኛ ጋሽዬው ቪዲዮ ያያል፣ ሁለተኛ ወንድሞቹ አሉ። እነሱን አክብሮ ነው መናገር የማይፈልገው እሱ ማለት ነው። እነሱ ቃል ኪዳን ከፍፄ ጋር ፕራንክ ያደረገችው ጊዜ ልንገርሽ ምንድን ነው ያላት? ቃላችንስ እኮ ነው ያላት። አሰራለሁ ፍፄን አቅርቤዋለሁ ብላ ያመጣች ቀን ቃላችንስ አላችሁ አላት። እሱ ቃላችንስ ቃል አላቸው እነሱ እርግጠኛ ነኝ። ላላ ይሄ ሁለት ምንትር ከይሰ በትክክል እንደሰት ነው ቆርጥ። ይሄ ልጅ ውስጥ ላይ በመሻሻ ማይዳ ከላይ መጣት ነበረ በውስጡ ላይ በሆነች አዎ ፍቅረኛው ናት ናት። ይሄ ግን ሁሉ ሰው ብለሽ ማይዳት ፍቅሩ ለምንድነው አይገልጣላትም ነው የሚለው ሰው ትክክል ፍቅሩ ይገልጣላት። صح ይወዳታል እኮ በጣም ነው መክብራት በጣም ነው መወዳት። ግን ይሄ ልጅ አፋ ሞልታ ብትናገር ከፈለገች ፍቅረኛ ነው ብላ ትናገራለች። እሱ ደግሞ ፍቅረኛ ነው ብላ ትናገራለች። እነዚህ ሁለታቸው ተሐቃት ተጋባቡ ብዙ ነገር አሳልፉ በጣም ነው መዋዳዱ። ግን ፍቅሬ የራሴ ናት ፍቅረኛ ብላ ብትናገር ትፈልጋለች። ሃይሚ በጣም ነው የምትፈልጉ እንደስ ብላ ብትናገር እሱ እንደስ ብላ እንግዲህ ብሩኬ እንደተሰማለት ይመስለኛል። ብሩኬ የኔ ውድ ወንድም ነገውኑ አፈቅርሻለሁ ብለን ፍቅርህን ግለጽ። ወላሂ ለዓዝም አይወጣት ቆይ ብሌን እየታያት አንድ ያዳምጡኝ። ከየት ነው ቀለበቱን ያመጣችሁ? ታዲያ ቀለበቱን የመለሰችው ከልብሶቹ ጋር ከየት ያመጣች ቀለበት ነው? ቀለበቱን አልመለሰችም። ቀለበቱን እኮ ኦዲየንስ ነው የሰጠው። ኦዲየንስ ከሳውዝ አፍሪካ አንድ ልጅ መጣ አንድ ልጅ የሰጣት ናት። ብሩክ አይደለም እውነት አይደለም። ሰው የሰጣትን እንዴት ትመልስ ነበር? ምን ይቆጣ ነው? ስጣታ ነው። ሰው የሰጣትን ቀለበት እንዴት ትመልሳለች? ምን መሰለሽ እኔ ብሩክ ይወዳታለሁ ሃይሚ ደግሞ ይወዳታለሁ። ግን እውነተኛ እንረዳት ለሷ አንቺ ጓደኛ ብሎ እዚህ ጋር ማለት ነው። እዚህ ጋር አንድ ነገር ልንገራችሁ አንዴ ፈልጋለች አይመጡ አንድ ጊዜ እዚህ ጋር ማለት ነው። ብሩክ ሰራሳችን እንደማመጥን እያንዳንድሽ ያውራ ዝም ብለን እያንዳንድሽ የተራው በተራ ያውራ የገባውን ያውራ በተራ ተራው በተራ ተራ እኔ ማወራለሁ። ሁላችን በተራ ተራ እናወራለን የውስጣችን ነገር። ወይ ወዛገብ ማን የተወዛገበው? እኔ ቆንጆ እኔ እኮ ብሩኬ አፈቅርሻለሁ ብላት ጥሩ ነው።
ግን እነሱ ቃል የተገባቡት አሉ ከድሮ ጀምሮ። የሆነ ሰዓት ላይ ታስታውሳላችሁ ፍፄን አፍቅሬዋለሁ ስትል ቃልሽን አትርሽ ማለት ነው ወይ ብሏታል። ቃል አለባቸው። አንደኛ ለመጀመሪያ ጊዜ ከቡታጅራ ሲያስወጣት ይዟት ሲመጣ ጋሽዬ አደራ ብሎ ለሱ ነው የሰጠው። ያ ማለት ትምህርቷን በስርዓት እንዲጨርስ ሌላ ምንም አይነት ነገር ከነሱ ጋር ግንኙነት እንዳይኖር ማለት ነው። አሁን ያ ልጅ ቃሉን እየጠበቀ ነው፣ ግን ሁላችንም እየፈረድንበት ነው። እናም ደግሞ አባትየው ምንድን ነው ያለው? ተንከባክበሽ ያዢ፣ አንቺ ያላሽውን ማንም እንትን አይልሽም፣ እግዚአብሔር ነው ስጦታ ይሰጥሽ ብሎ ተናግሯል። ጋሽ ባለፈው እንደዚሁ ቪዲዮ ሲመጡ እንደዚሁ አደራ ብሎ ለሰጠው መጥፎ ቃል አለኝ ቃልሽ ቃል እኮ አለን ብሏት እኮ ተነገረ። አሁን የተጣሉ ሰዓት እኔ ከኢትዮጵያ ውጭ ልወጣ ነው ካለችው ሰዓት ታውቃላችሁ፣ ቃል እኮ አለን ያችንስ ብሎ ጠየቃት። ግን ይሄ ልጅ አልኩሽ ቃል ሁለታቸው ቃል አላቸው። ሁሉ ሰው ልሰድባት ፍቅረኛሽ አይደለም እኮ ጓደኛሽ ነው እኮ ለምንድን ነው አንቺ ምን አገባሽ ብለው ነው ሁሉ ሰው ልሰድባት እኮ እንደዚህ ብሎ ደግሞ ማለት ተመልካች ነው አዲስ የሚገባ አሁን በፊት እኛ ያየኑን ቃላትን አሁን የመጣ እንትን ኮች እኮ ነው ዋና ኦዲየንስ የሚበጠበጡ አለ። አሁን የመጡት ናቸው። ይሄ ሁሉ እነዚህ ናቸው ይረኩናቃችን እኛ ራሳችን እናውቃለን። ከሆነ ለሷ ደግሞ እንደፈለገት መሆን ብትፈልግ ከሆነች አልኩሽ እኮ ከብሩክ እንደ አፋ መልታ ብትናገር ከፈለገች አንድ ሴት የኔ ነሽ ወድሻለሁ ለሷ ይላታል እኮ ለራሳቸው ሁለታቸው እኮ ቃል አለባቸው። ተናግሯል። የሆነ ቪዲዮ ዛሬም ተናግሯል። እንዲታርጎ ወድሻለሁ ይበላል። ሰው ጨረሰው ተረዱ ሰው ወረኝ ምንድን ነው አብራም ጠየቃት ወድሻለሁ ይፍቅርሻለሁ ብላ ጠየቃት። የማነው ስሙ አለባቸው ቃል ቆንጆ በትክክል ወፍራሙ ለምን እንጠየቃት? ወፍራሙ መጀመሪያ ጓደኛ ነበሩ። አሁን አዳዲሶች ናቸው። አዳዲሶች አሁን የመጡት ናቸው። እንደዚህ እንትን እየበጠበጡ መቼ ነው አድጋችሁ የምትጋቡት? ያለ መላኩ ምንም ሳይኖራቸው ነው። አራቱስ ልጆች የተባለ እሺ የኔ ቆንጆ ልንገርሽ፣ ምንም እኛ ማለት ነው ወተት ነጭ ነው ካልተባልን አናምንም። እንትናቸው ምንድን ነው ያንታቸው እንትን ያከበሩ ጊዜ ምንድን ነው ያለው? ልጆቻችን ይሄ ቪዲዮ ልጆቻችን ይመለከቱታል አድገን በከዘራ ስንመጣ ነው ያለው። ከዚህ በላይ ያግ ልጁ እንዴ ለጥለጥ እንደዋጡ እሷም ማስፈልግም ሊሽለቀለጥ አይ ምንድነው ማለት ሱስ ልጠይቅሽ ሱስ ነው የምትባል በትንሽ እንኳን በቀላሉ ልንገራችሁ ምን አገባሽ ሲሊንደር ሲገዛላት ብላታል። ምን ብላ ትመልሳለች? ፍቅረኛ ነው እኮ የኔ ፍቅረኛ ባሌ ነው አይኑ ለናደሩ ወደ ፍቅር ምንድነው? ምንድነው ትርጉሙ? ኧረ ላይ ታረቁ ሰዎች እንዴ ምን አይነት ነው? ምን ትርጉም አለ? መጀመሪያ ራስ በራሳችን እዚህ ጋር እንደማም እኔም ላውራ ውስጥ ያለ ነገር ላውራ ሁላችንን እንደማመጥ አንድ ነገር አሁን ይሄ ብሩኬ ሃይሚ የማይፈልጋት ነገር ቢሆን ሃይሚ ራሷን ብሩኬ የማትፈልገው ነገር ቢሆን ሁለታቸው በውስጣቸው ያላቸው ቃል ተገባቡ አለ። ሁላችሁም የሚያውቁ እኛም እናውቃቸዋለን። እስከ መጨረሻ እኔን ድሮም ጀምረን መከታተላቸዋለን። ሁሌ ፍቅሯን ይግለጽላት፣ ሁሌም ፍቅሯን ይግለጽላት። ፍቅሩ የገለጸ አደባባይ ባይሆን ምን የሆነ ሰው አለ? ተናግረዋል። ደግሞ ሁሉ ጊዜም በአፍ ፍቅር አይገኝ በተግባር ይኖራል እንጂ በአፍ አይመለስም። እሷ ራሷ ቪዲዮ ሰርታለች። ወዴታቸው ወርዳችሁ በተግባር ነው ብሩኬ በተግባር ነው። በቃ ማንም ነገር እሱ እንደማንም እዚህ ጋር ቪዲዮ ላይ እንደ የኔ ፍቅር የኔ ቸኮሌት የኔ ማለት አንድ ነገር ልንገራችሁ። ለነገር ባይፈልጋትን ሴት ነው ከዚህ ብሩኬ እኔ አሁን እነዚህ ሶስናንም ለድራማው ነው የተጠቀማት፣ ይችኛቱንም ልጅ ለድራማው ነው የተጠቀማት። ይኸውላችሁ ከዚህ ዱባይ ድረስ መዝናኛ ይዟቸው ለቃቃት ምንድነው እሱ ጊዜ ማሳለፊያ ነው አይደለም። ሴት ልጅ እኮ ነው እዚህ ጋር ዱባይ ላይ ያመጣት። ለምንድን ነው ማን የማን ሴት ነው እዚህ ጋር አምጥቶ ፍቅረኛ ባትሆን እንደዚህ ባትሆን እንደዚህ ሚስማት እንደዚህ የሚያረጋት ከቪዲዮ ጋር አብሮ እንደዚህ የሚጫጫውት እሱ ምኗ ስለሆነች ነው እሱ ነገር ሲለያት ልቡ ይሰበር የለ እንደ ፍቅረኛው ባትሆን እሱ
እሷ ብቻ እኮ አይደለም ልቦ የምትሰበረው። እኔ እኮ ግን የሚለኝ ነገር ከምንጫጫ ከምንሳደበው ቪዲዮውን ማየት እነሱ ፍቅረኛሞች ናቸው፣ በውስጥ ነው ግን ሰው አንዳንድ ሰዎች አሉ በኢፋ በሰለፊት የሚፈልጉ። አንድ ያዳምጡኝማ ልንገራችሁማ፣ አንድ ያዳምጡኝ። በአደባባይ መጥቶ አፍቅሬሻለሁ አለችውና ምን ልትጠቀም ነው? ኧረ እድል ስጡን እኛ የምናውራበት ምንድን ነው? ሚዩት እያረጋችሁ እየከፈታችሁ አውሩ። ሚዩት እያደረጋችሁ በተራ ተደማመጡ። በልብሽ ያፈጠርሽው ፍቅር ነው እንጂ ልብ ጥሩ በአደባባይ አፍቅሬሃለሁ ሙቼልሃለሁ ሂጄልሃለሁ ያልሽው ፍቅር ነገ ተነገ ወዲያ ገደል ይገባል። አንድ ነገር ልንገራችሁ፣ እኔ ልወጣ ነው ዛሬ። ቪዲዮውን በደንብ ታዳመጣችሁ ታግዙኝ ብሏል። አግዙት፣ በስ ሌላ ወሬ ትታችሁ አግዙት። በቃ በምክር ማለት ነው። ሃይሚዬ የኔ ቆንጆ የኔ እናት አንተን አስተላልፉላት። ሃይሚዬ የኔ እንደዚህ የኔ ነፍስ ነገር ተመለሽ ወደ ነበርሽበት። እንዴ ታምሩት ከሱጋ ነው። እኛ የምንፈልገው ሁለታቸውን አንድ ሆነው እንዲመጡ ነው። ከሌላ ጋር ሳይሆን አንድ ሆኖ እንዲመጡ ነው የምንፈልገው። እነሱ አንድ ናቸው፣ ግን እሷ ፈተና ነው። ፈተና እየፈተነችው ነው። ይሄ ፈተና ደግሞ እሱ ሊቋቋም ይገባል። ደግሞ አንዳንድ ሰዎች አሉ ፍቅርን ግለጽ የሚሉት ፍቅር እነሱ በውጭ ይገላለጻሉ፣ በውስጥ ነው የሚገላለጹት። ፊት ለፊት መሆን የለበትም። እያስወጣች ነው መሰለኝ። አንድ ነገር ልንገራችሁ፣ አዳምጡኝ። እነኛም ፍቅር ግለጥ ምናምን የሚሉትን ተዋቸውና እሱ አግዙኝ በምክርም በምንም። የትላንትናው ኮሜንታውን ደሳስ ብሎኛል ብሏል። አሁን በምክር እንዲህ በላት እንዲህ አርጋት በእንደዚህ አሁን እሷ ፈተና ላይ ናት። ልጅቷን አታውቋትም እንዴ? ልጅቷ መዞሪዋን አታውቁትም። ስማርት ናት ልጅቱ። አሁን እሷ የምፈልገው ነገር አለ፣ ከሱ የሚወጣ ቃላት የምፈልገው ነገር አለ፣ ከሱ የምታጣራው ነገር አለ። ያንን እሱ ተቋቁሞ እንዲያልፍ በምክርም በምንም አግዙት። በቃ የሱ የዛሬ ኮሚት ደህና ነው። صح ለሃይሚ ምክር ብዙ ስድብ የለም። صح የለም ስድብ የለም። ቅዱስ ይውጣ ነው አስላም ወላሂ እውነቴን ነው። ለሱ ምክር ስጡት። እሷ ፈተና ነው እየፈተነችው ያለችው። ከሱ መከሪ እሷ በጣም ነው የምትወዳ። አሁን ያላችሁ በየምርሽ ነው። ሁለተኛ አይንገናኝም። የምርሽ ነው ካላኮ መልስ አይተሰጣቸውም። ዝም እኮ አለች። በጣም ነው የሚዋደዱ ሁለታቸው። እሷ አሁን ቀደምም ተናግራለይ። የሆነ ነገር ስናገር አሳልፈህ አትስጠኝ ብላለይ። አሁንም ያ እንዳይፈጠርበት ለሱ እግዣኝ የሆነ ጎብዝ አንድ ነገር ካጣው በኋላ ተመለደኝ። ይሄ መንገድ አሁን ይሄዱት የልህ መንገድ ነበረና አጉል መንገድ ላይ ሊወድቅ ነበረ። እሷ ቀለበሰችው። አሁን ቀልብሰዋለይ። ደህና መንገድ ላይ አንጥተዋለይ። አሁን መንገድ መጣ። በፊት አሁን ሁለቱም ይዘው እየመጡ ነበር መናጨት። አሁን የራሱን አስቀርቷል እሱ። ምክንያቱም ልቡ ስለናውቃው ቃል እኮ እንደሱ ያደረጋቸው ልቡ ልመለስ ብላት ነው እኮ ትናንትና መጣች። የሰው መቼ ምናምን እኮ አዊ ቃልት ነው እኮ ሁሉ ነገር ልረዳውና ለቀልቡ ልመለስ ነገር እሷ ይሄንን ነገር መልሳለች። እሱ እንዲበረታ መከሩት። ስድብ ምንም ተውና ወቀሳ ምንም ትታችሁ ምክር ማለት ነው። በዚህ ተመለስ። እሷ ፈተና ነው። አሁን ፈተና ነው። ጅማግል ሆነ ያላችሁ እንትን ያላችሁ ጠንካራ እኔ አንድ ነገር ላወራልሽና ተበር አድርገሽ ስሚማ። እኛ ብሩኬና ሃይሚን የተከታተልነው ትክክለኛ 1 አመት ከ2 ወር። አሁን የመጡ ተመልካቾች የበፊቱ ቪዲዮ ሳይ ወደ ስድብና ወደ የሰው ፎቶ መዘቅዘቅ፣ እናትን መዘቅዘቅ፣ መሳደብ እነዚህ የበፊቱ እንደሱ የተባለ ነው። አሁን ይላሉ ግስት ወጣችሁ ያሁን የመጣችሁ ነው እኮ የተባለ ነው ያሉ ይብሳሉ። አንቺ እንደሱ አይትበይ። ዝም ብለሽ ለሃይምና ለብሩክ እኔ እኮ እንደሱ ፍቅር አግለጠላሽ ያልኩሽ አንቺ ለምንድነው ማትረጋጋሽ? እንትን ምናምን ስላልክሽ ነው እኔ ገብቼ የተናገርኩኝ። በእኔ ሃይምና ብሩክ ድሮ ጀምረ ነው ማውቃቸው። እናንተ ደግሞ በውስጥ ሆኜ ይከታተላቸው። እኔ ሊቭ ገብቼ አላውቅም።